ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆይታችኋል? ራራ ሚዲያ ነው። ለራራ ሚዲያ አዲስ የሆናችሁ ተመልካቾቻችን ራራ ሚዲያ ላይክ፣ ሼር፣ ሳብስክራይብ ታደርጉ ዘንድ እጋብዛችኋለሁ። ፕሮፌሰር ጃሰን ስታንሊ የዮል ዩኒቨርሲቲ የሰሜን አሜሪካ ምሁሩ የፋሽዝም ፖለቲካ መገለጫዎች በሚለው መጽሐፉ ወይም ደግሞ ሃው ፋሲዝም ወርክስ ዘ ፖለቲክስ ኦፍ አስ ኤንድ ዘም የሚል እንደ አውሮፓውያን አቆጣጠር በ2018 መጽሐፍ አሳትሞ ነበረ። ስለ ፋሺዝም የፋሺዝም ፖለቲካ ምንድን ነው? ጸሐፊው የፋሺስት ሀገራትና የፋሺዝም ፖለቲካ ተጠቂ ሀገራት በእጅጉ እንደሚለያዩ በመጀመሪያው ገጹ አስገንዝበዋል። የፋሺዝም ፖለቲካ ስልጣንን ማዕከል ያደረገ የፖለቲካ ፍልስፍና ሲሆን እኛና እነርሱን ትርክት በማጉላት ባህላዊና ነባር ተቋማትን በማፈራረስ የሐሰት ትርክትና ከፍተኛ የእዝ ታማኝነት ሰንሰለት ያማከለ ነፃነትና እኩልነትን መገለጫው ከሆነው የሊበራል ዲሞክራሲ በተቃራኒ ትርክት መሰረት ላይ የቆመና የአንድ ግለሰብና ቡድን የስልጣንና ሀብት መጠቅለያ ማሽን ሲሆን በማህበረሰቡ ዘንድ ለዘመናት በከፍተኛ ነውርነት ሲታወቁ የነበሩና እንግዳ ልምዶችን በመሸርሸር ማህበረሰቡ እነዚህ ነውሮች እንደ ቀላል የተለመዱ የነበሩ ሁኔታዎችን አድርጎ እንዲያስብ በማላመድ ፍጹም ተቀባይነት ያልነበራቸው እሴቶችን ተቀባይነት ያላቸው ተራ ነገሮች አድርጎ የመቀየር ፍልስፍናና ጉልበት ያለው ነገር ነው። ፋሺዝም 10 አምዶች አሉት ወይም ደግሞ በዛ መጽሐፍ ውስጥ ገብታችሁ ስታነቡ የምታገኟቸው 10 የፋሺዝም ምሰሶች አሉ። 10ሩ የፋሺዝም ፖለቲካ ምሰሶች ይላቸዋል። the 10 pillars of fascism የ20ኛው ክፍለ ዘመን ፍልስፍናን በከፊል የተጋሩና በ21ኛው ክፍለ ዘመን በአዲስ እያቆጠቆጡ የሚገኙ መገለጫዎቻቸው ብሎ መጽሐፉ ያስቀመጣቸው የፋሺዝም ፖለቲካ ምሰሶች 10 ናቸው። ጸሐፊው 10ሩንም የፋሺዝም ምሰሶች ራሳቸውን በቻሉ 10 የተለያዩ ምዕራፎች በማስረጃ እያጣቀሰ በሰፊው ዳሷቸዋል። እነርሱም የታላቅ ነበርን ሞሶሻ ወይም ደግሞ ስብከት ግሬት ማይሚክ ፓስት ብሎ አስቀምጦታል። ፕሮፓጋንዳ ሶስተኛው ለሙያተኛ ቦታ አለመስጠት ወይም ደግሞ አንቲ ኢንቴሌክቹዋሊዝም ይለዋል። አራተኛ ላይ ከእውነት መጣላት። አምስተኛ የዜጎችን በደረጃ መሰነጣጠቅ አንዱን ከአንዱን ማበላለጥ እንደማለት ነው። ስድስተኛው ትበድይ ያለው የሚል ስሜት መፍጠር። ሰባተኛው ህግና ስርዓት ወይም ደግሞ ሎው ኤንድ ኦርደር ብሎ አስቀምጦታል። ስምንተኛ ሴክሹዋል አንዛይቲ ነው። ዘጠነኛ ሶዶምና ጎመራ ወይም ደግሞ ከተሜ ጠልነት በሚል ሶዶም ኤንድ ጎመራ ብሎ አስቀምጦታል። አስረኛ ሰውን ሰው ያደረገው ስራ ነው በሚል መፈክር ወርክ ሻል ሜክ ዩ ፍሪ ብሎም እዛ ላይ አስቀምጦታል። ከላይ የተመለከቱት 10ሩን በመጽሐፉ የተዘረዘሩት ምሰሶች በተለያዩ 10 ምዕራፎች ከፋፍለው በሰፊው ተዳሷል። አጥር እያደረኩኝ እንዲሁ አቀርብላችኋለሁ። በምሰሶ 1 ላይ የታላቅ ነበርን ማስታወሻ ስብከት ምን ይላል? ከሀገራችን ነባራዊ ሁኔታ ጋር እናጣቅሰው። በፋሽስት ፖለቲካ እሳቤ ደመንባ ብታለቅስ ከብዙ ዘመናት በፊት የነበረን የድሮ ታላቅነት ታሪክ እያነሳ ለዛሬ ነባራዊ ሁኔታ የማይጠቅም መቀስቀሻና ተቀናቃኝን ማስነሻ ስትራቴጂነት ትጠቀምበታለህ። በትክክል ለማስቀመጥ ያህል በእንግሊዝኛ የራሱ ምሳሌ ሰጥቶ አልፈዋል። ነገር ግን ይህን ምሳሌ ከኛ ሀገራዊ አሁናዊ ሁኔታ ጋር በቀጥታ የሚገናኝም ነው። አንዳንዴም ንጹህ ዘር ነበርን፣ እነገሌ ጎሳዎች እየተዳቀሉን እየወረሩን ዘራችንን በረዙት፣ የሃይማኖት እሴቶቻችንን ታላቅ ከፍታ ነበረው፣ ንጹህ ባህል ነበረን አይነት ከፋፋይ ዲስኮችን ታሰማና ሰዎችን በስሜት ትነዳቸዋለህ። የፕሬዚደንት ትራምፕን የፖለቲካ እንቅስቃሴና የአሜሪካ ፈርስት ንቅናቄ የፋሺስት ፖለቲካ እሳቤ የተጠናወተ መሆኑን ጸሐፊው በሰፊው እየተቹ አስቀምጠውታል። እዚህ ውስጥ ኢትዮጵያ አትጠቀስ እንጂ ኢትዮጵያ ውስጥ ያለ ሁኔታ የታየባት ሌላ ሀገሪቱ ግን በዚህ ምሳሌ ውስጥ ገብታለች። የብራዚል ፕሬዚደንት የተመሳሳይ ጾታ ግንኙነትን አራማጆች ላይ በንግግራቸውን በማስቀመጣቸው ተቾች በቁጣ እየተንተከተኩ የጻፉት መጣጥፍም እዛው መጽሐፍ ላይ ተካቷል። በሌላ ምሳሌዎች ለማሳየት ያህል የጣሊያኑ መሰሎኒ የታላቋ ሮም ዲስኮ፣ የቱርክ ጣይብ ኤርዶገን የቱርክ ኤምፓየር ዲስኮ በማሳየት በሰፊው ትሄዱባቸዋል። በተጨማሪው ከ1998 እስከ 2002 እንዲሁም ከ2010 እንደ አውሮፓውያን አቆጣጠር ማለት ነው
እስከ ዛሬ ሃንጋሪን እየመሩ ያሉት ሚሃሊ ኦርበን በዚህ ዘዴ በመጠቀም ተቀናቃኞቻቸውንና ፕሬሱን ለመምታት እንደተጠቀሙ ለማሳየት ነው። ኢትዮጵያስ ከነዚህ እየጸዳች ነው ወይስ የነዚህ ከላይ የተጠቀሱት ምሳሌዎች በቀጥታ የምትገልጽ ናት? ምሰሶ 2 ላይ ፕሮፓጋንዳ የሚል ወይም ደግሞ ፒላር 2 ላይ ያስቀመጠውን ሐሳብ አለ። ጸሐፊው ፕሮፌሰር ስታንሌ የፕሮፓጋንዳ ስፔሻሊስት ናቸው። ሃው ፕሮፓጋንዳ ወርክስ የሚል በ2015 የታተመ ሌላ መጽሐፍም አላቸው። የፋሺስት ፖለቲካ አራማጅ ስትሆን ይላሉ ጸሐፊው፣ ብዙ ነገር የምታነበው ከእውነታው ገልብጠህ ነው። እኛ ሀገርስ የተገለበጠ እውነት ይኖር? የሚገርመው አብዛኞቹ የፋሺስት ፖለቲካ አቀንቃኝ አገዛዞች በዲሞክራሲያዊ ምርጫ ወደ ስልጣን ማማ የሚመጡ ናቸው። ከፋሺስት ፕሮፓጋንዳ ጀርባ የተሸፈነው ጥረ ዲሞክራሲያዊ እሳቤ ግን በጣም ጠንካራ ነው ይላል። ሁሉም ነገር ሴራ ነው ትላለህ። በዚህ ረገድ በሰፊው የተዘረዘሩት የቱርክ ፕሬዝዳንት ጣይብ ኤርዶጋን ናቸው። ሁሉም የሚተችህ ሚዲያ ፌክ ኒውስ ትላለህ። ባለፈው የኢፌዴሪ መንግስት በማህበራዊ ሚዲያ ላይ የሚዋሹ ሚዲያዎችን ወይም ደግሞ የሚወጡ ዜናዎችን እንጠይቃለን፣ እንከሳለን ብለው ነበረ። ነገር ግን በመንግስት በቀጥታ የሚተዳደሩና ከመንግስት በቀጥታ ሪፖርቶች የሚመጡባቸው ሚዲያዎች ግን ሲዋሹና የተለያዩ የተሳሳተ መረጃ ሲያስተላልፉ ተመልክተናል። ታዲያ በዚህ በሁለተኛው አምድ ላይ ያለው ሁሉም የሚተችህ ሚዲያ ፌክ ኒውስ ትላለህ የሚል የፋሺስት ባህሪ ማንን ይወክል ይሆን? በፋሺስት ፖለቲካ ዜናዎች ሁሉ የፈጠራ ይሆናሉ። እዚህ ጋር ጸሐፊው ስለ ትራምፕ በሰፊው ሂደውበታል። ጸረ ሙስናን ነው የምትለው። በዚህም እውነት ትደፈጠጣለች። ቀሪው ታማኝነት ማዕከል ያደረገ መስተጋበርም ታደርገዋለህ። የምታየውና የምታነበው እየሆነ ያለው እውነታ የሚያሳይ መሆኑ ይቀርና ቢሆንልኝ ብለህ ወይም ደግሞ ጸሐፊው ፋንታሲ ብሎ እንዳስቀምጠው በቅዠት ቢሆንልኝ ብለህ የምታስበው ሁኔታን እያሰብ ትኖራለህ። በፕሮፓጋንዳ የፖለቲከኞችን ስብዕና፣ የፖለቲካ እንቅስቃሴውን እንዲሁም ችግር ያለባቸውን ግቦች፣ ወጥኖች ለመደበቅና ለመሸፈን በጣፋጭ ቃላቶች ቀባብተህ በማስመሰል መስራት የሚጠይቅ ነው። በፋሺስቶች ላይ ይህ ትልቅ ባህሪ ነው ይላል ስታንሌን። ጸሐፊው ነው። በእኛ ሀገር መሪዎቻችን፣ ፖለቲከኞቻችን የሚያወራትን ኢትዮጵያ፣ የሚነግሩንን ኢትዮጵያ የት ነው ያለችው ብሎ ህዝቡ እስከ መጠየቅ ደርሷል። ፋሺስት ፖለቲካ የፈጠራ የሙስና ክስን በመመስረት አገዛዙ ራሱ የተዘፈቀበትን የሙስና ተግባርን ይሸፋፍናል ይላል። ይህ ምሳሌም ከዚህ በፊት የጠቅላይ አቃቤ ሕግ ባለስልጣናትና እንዲሁም የፖለቲካ መሪዎችን የኢፌዴሪ ባለስልጣናት ሀብታቸው እንዲያስመዘግቡ ብሎ በጠየቀው መሰረት አንዳንዶቹ ሲያስመዘግቡ በሂሳብ ደብተራቸው ላይ የተገኘው ብር ማን እንዳስገባው አናቅም። የአንዳንዶቹ ገቢውንም ምንጩ ሳይታወቅ ቀርቷል። ነፃና ፍትሐዊ የፍትህ ስርዓት ላይ ሰይፍና የትችት ናዳ ታወርዳለ። የመናገር ነፃነት እስከ ጥግ እንደሆነም ለታይታ ለአንቃ እስኪሰነጠቅ ትደሰኩራለህ ይላል ይህ መጽሐፉ ይቀጥላል። ሶስተኛ አምድ ዜጎችን በደረጃ መሰነጣጠቅ፣ አንዱን ከአንዱ ማበላለጥ የፋሺስቶች ምልክት ነው ይላል። የፖለቲካ ስልጣንን ለማጠናከር ይሁን ወደ ፖለቲካ ስልጣን ለመውጣት የምትቋመጥ የፋሺስት ፖለቲካ አራማጅ ስትሆን እነዚህ ታደርጋለህ ይላል። ህዝብን ትከፋፍላለህ። በከፋፈልከው ማህበረሰብ ውስጥ ክፍፍሉንና ጥላቻውን እንደ መልካም አጋጣሚ በመጠቀም ፍራቻን፣ ኢፍትሐዊነትን ማበረታታትና በመጨረሻም ብቀላን በማስረጽ ህዝብን ታበላላለህ። አሁን ኢትዮጵያ እዚህ ሶስተኛ አምድ ላይ ደርሳለች። መጽሐፉ ቀጥሏል። በአራተኛው አምድ ላይ ለሙያተኛ ቦታ ለመስጠት ትርክትን ለመቆጣጠር በማሰብ የፋሺስት ፖለቲካ በአብዛኛው ትምህርትን፣ እውቀትን ይጥላል። ሙያተኝነት ምክንያታዊ እውቀትና የሀሳብ ነፃነት ላይ የሚንቀሳቀሱና ህዝባዊ ክርክር መድረኮች፣ ዩኒቨርሲቲዎችና መሰል ተቋማት ጥቃትን ያስተናግዳሉ። ወደ መጀመሪያው ነጥብ ትምህርትንና እውቀትን ያጥላላል ወደሚለው ነጥብ ስመለስ የተለያዩ በሀገራችን ውስጥ ያሉ ፖለቲከኞቻችን ያላቸው የትምህርት ማስረጃ ይቅርና በተማሩትና እንዲሁም ደግሞ የመጀመሪያ ዲግሪያቸው፣ ሁለተኛ ዲግሪያቸው የተማሩትን ትቶ መድረክ ላይ ሃይማኖትን ሲሰብኩ አንዳንዴም ስለ ስነ ልቦና እውቀትና እንዲሁም የፍልስፍና ንግግሮችን ሲያደርጉ እንመለከታለን። ይህ በአራተኛው አምድ ላይ የተቀመጠው ለሙያተኛ ቦታ ለመስጠት የሚለው እኛ ሀገር ያሉ ፖለቲከኞቻችን ይመለከታቸው ይሆን? ወደ አምስተኛው ተሽጋግር ያለው ከእውነት መጣላት የፖለቲካ ስልጣንን ለማጠናከር ይሆን ወደ ፖለቲካ ስልጣን ለመውጣት የፋሺስት ፖለቲካ አራማጅ ስትሆን እውነታን ትክዳለህ። በዚህ ምክንያት በእጅጉ በሴራ ትንታኔ ፍቅር ትወድቃል። ይህ ወደ ኢትዮጵያ መጥቷል። በኢትዮጵያ ውስጥ ያሉ ፖለቲከኞች በተለይ መንግስትን ባደራ ተቀብሎ እያስተዳደሩ ያሉ ከፍተኛ ባለስልጣናት
ኢትዮጵያ ውስጥ ያለው ሀቅ በፍጹም ሲክዱ እንሰማለን። ከ2 ወር በፊት እንኳን IMF የኢትዮጵያ እድገት በ2021 ላይ ከመቶ 0 ነው፣ ምንም እድገት አያሳይም ሲል ተንብዮ ነበር። ነገር ግን መንግስት ያወጣው ሪፖርት ደግሞ በዚህ ዓመት ላይ ከፍተኛ የኢኮኖሚ መነቃቃት ተፈጥሯል ሲል በፓርላማ ንግግር አድርጓል። የዚህኛው ተቃራኒ ሌላኛው ንግግር የኢትዮጵያ ብሔራዊ ባንክ ዋናው ገዢ 2 ትልልቅ አዋጆችን አውጇል። አዋጆቹም የኢትዮጵያ የኢኮኖሚ ሁኔታ ምን ላይ እንዳለ በግልጽ ቁልጭ አድርጎ የሚያሳዩ ነበረ። ወደ 6ኛው አምድ አለፍኩኝ። የፍቅር ተጓዳኝ ምርጫ ጫና ወይም ደግሞ ሴክሹዋል አንዛይቲ ብሎ አስቀምጦታል። ፋሺዝም የዘር ቅይጥነትን ወይም ከሌሎች መዋለድን ይጠየፋል ይላሉ ፕሮፌሰር ስተንሊን። በዚህ ረገድ በመጽሐፉ የተገለጹት በዋናነት የጀርመኑ ሂትለር፣ የሴኔጋል መርሲነሪ ወይም ደግሞ ቅጥረኛ ወታደሮች፣ የአሊያን ዘር ጀርመናውያንን አስገድዶ የመድፈር ዘር ብረዛ ክስተት ጀርባ ዕብራውያኑ ወይም ደግሞ አይሁዳውያኑ የተጠነሰሰ ሴራ ነው በሚል የገቡበት የበቀል እርምጃ አክስመን እንደግፋቸው የሚል ይዳሰስበታል። ሀገረ ሚያንማርም በህንድ ሙስሊም ወንዶች ንጹሐን ያሏቸው ህንዶች ሴቶችንን እንዲያገቡ ለረጅም ዓመታት ሲሰብኩ ቆይቷል። የአሜሪካ ፕሬዚደንት ዶናልድ ትራምፕ ድንበር እያቋረጡ አሜሪካ የሚገቡ ሜክሲካውያን የሚል ንግግራቸውንም በዚህ አምድ ላይ የሚጠቃለል ነው። 7ኛው አምድ ተበድያለሁ የሚል ትርክት ነው። በአሁኗ የኢትዮጵያ ፖለቲካ መድረክ ጆሮአችን እስኪሰነጠቅ እያሰለቸ በተለያዩ ቡድኖች ወደ ፖለቲካ ገበያ ፖለቲካል ማርኬት ፕሌስ ለመተጋያነት ግብአት እየሆነ ያለ ትርክት ወይም ደግሞ ሪቶሪክ የተበድያለሁ ትርክት ነው። ከፋሺዝም ፖለቲካ አራማጅነት አኳያ መጽሐፉ ጠቃሚና አዳዲስ እይታዎችንም ይወረውራል። እንደ ጸሐፊው የፋሺስት ፖለቲካ አራማጅነት በብዛት የሚቀነቀነው በአናሳ ቡድኖች ሳይሆን በተጽዕኖ ፈጣሪ ወይም ብዙሃን ቡድኖች መሆኑ ጉዳዩን አስገራሚ ያደርገዋል። ይህ ወደ ኢትዮጵያችን ስንመልሰው በኢትዮጵያ ትልልቅ ችግሮች እየተፈጠሩ ያሉት፣ ፖለቲካዊ ቀውስ እየተናጠ ያለው በማን ነው የሚለው ምላሽም የሚሰጥ ይሆናል። ይህ 7ኛው አምድ። 8ኛው አምድ ላይ ህግና ስርዓት በሚለው ርዕስ የፋሺስት ፖለቲካ አራማጅ ስትሆን የፖለቲካ ስልጣንን ፍጹማዊ ለማድረግ የህግና ስርዓት ትርክትን ዜጎችን ለሁለት ለመከፋፈልና በመፈረጅ ትጀምረዋለህ። በቀጥታ ወደ ሀገራችን የሚገባ ጉዳይ ነው። በተፈጥሮ ጋጠወጥ እና ህግ አክባሪ የሆኑ ዜጎች ሁሉ በሚል ፍረጃ በምዕራብ ዓለም የፋሺዝም ፖለቲካ አራማጆች ተለምዷዊ ግብረ ሰዶማውያንን፣ ስደተኞችን እንዲሁም ተጽዕኗቸው ዝቅተኛ የሆነ ሃይማኖት ተከታዮች አባላትና የመሳሰሉት ህግ ተላላፊ ጋጠወጥ ተብለው የመፈረጅ ዝንባሌ በሰፊው ታይቷል። እንደ ፕሮፌሰር ስተርሊን 9 ላይ ከተሜ ጠልነት የሚል ርዕስ ተቀምጦበታል። እነ ፕሮፌሰር ስተርሊን ክርክር የፋሺዝም ፖለቲካ አራማጆች ከተማና ከተሜነት የማይመቻቸው የባለ ሀገር ፖለቲካ አራማጅ ናቸው። ከተሞች ንጹህ የማህበረሰብ መሰረታዊ እሴቶችን የሚጠፉበት ወይም የሚበረዙበት ቦታ ናቸው ብለው ያምናሉ። ኢትዮጵያ በዚህ 3 ዓመት ወይም 4 ዓመት ውስጥ የገጠር ልማትና እንዲሁም የገጠር ፖሊሲዎችን ሁሉ እርግፍ አርጋ ትታ ከተማ ላይ ብቻ የሚያውደለድል ፖሊሲ ጽፋለች። የከተማ ሰዎችን ሙሰኞችና ጭበርባሪዎች ይላቸዋል። የንግድና ሙያ ማህበራትን ይጸየፋሉ፣ ብዝሃነትን አይቀበሉም። ይህ የኢትዮጵያ ራስ ምታት የአሁኑ በሽታ ነው። ምሰሶ 10 ላይ ሰውን ሰው ያደረገው ስራ ነው በሚል መፈክር ስር እኛና እነርሱ የፍልስፍናው ምሰሶ የሆነው ፋሺዝም የእኛ ብሎ የፈረጀውን የሰየመው ቡድን ኤንግሩፕ ወይም ደግሞ ሀገረ መንግስቱ ሁለገብ ድጋፍ የምታደርግለት ሲሆን እነርሱ ተብለው የተፈረጁት አውት ግሩፕስ ግን የመንግስት ድጋፍ የማይገባቸው ናቸው። እንግር ውስጥ ያለ አሁናዊ የፖለቲካ እንቅስቃሴ ከነዚህ 10 አምዶች የማይመለከተው አምድ ይኖር ይሆን? ራሳችሁ ተመልካቾቻችን የምትወስዱት ትዝብት ይሆናል። ውድ ተመልካቾቻችን ለዛሬ የያዝነውን የራራ ትንታኔ ይህን ይመስል ነበር። በቀጣይ በሌሎች ፕሮግራሞች እስከምንገናኝ ሰላም።